የቻናሏን ቤተሰቦቻችን እንደምናላችሁልን ወሬ ኮርነር ተጀምሯል። በወሬ ኮርነር የማይወራ ነገር የለም። ይሄንን ወሬ ደግሞ አብረናቸው እንድናወራቸው በተለያየ ዘርፍ ውስጥ በተለያየ ሙያ ውስጥ ያሉ ሰዎች እዚህ እንግዶች ሆነው ይመጣሉ። የዛሬው ተረኛ እንግዳይ ደግሞ የጥብቅና ሙያ ውስጥ ያለ በብዙ የጥብቅና ህይወት ውስጥ ልምድ ያለው ሲያወራም እንግዲህ ከሱ የምናወራቸው ነገሮች ህይወታችን ውስጥ ትርጉም አላቸው ብለን የምንተማመንበት ሰው እስራኤል ታደሰ ነው። ስለመጣህ በጣም አመሰግናለሁ እስራኤል። አመሰግናለሁ። እኔም ስለመጋበዝሽኝ በጣም አመሰግናለሁ። ያው የጥብቅና ሙያ መቼም የማያስቆማችሁ ቦታ የለም፣ የማትይዙት ኬዝ የለም። ለዛሬ ግን ማውራት የፈለግኩት አንድ ኬዝ በጋብቻ ህይወት ውስጥ ፎርማል የምንለው ወይም መደበኛ የህግ ምዝገባ ሲኖርና ሳይኖር የሚለው ነገር ብዙ ሰዎችን ያወዛግባል። ምን ትለናለህ እዚህ ጉዳይ ላይ ከሚል እንጀምራለን። ኬዞችን ማነሳልሃለሁ፣ አንተም የምታሳየኝ ኬዞች ይኖራሉ ብዬ አስባለሁ። ብዙ አይነት የጋብቻ ወይም አብሮ የመኖር አካሄዶች ይኖራሉ። የሃይማኖት እኔ የማውቀው አይደል፣ ባህላዊ፣ በህግ አግባብ ደግሞ ሄደን ሰርቲፊኬሽን የምንወስድባቸው የመፈራረም ሂደቶች ያሏቸው የጋብቻ መሰራረት ጅማሬዎች ይኖራሉ። ከዚህ ሁሉ ውጭ ደግሞ ሆነው ልባችን በቂ ነው፣ ፍቅራችን በቂ ነው ብለው የሚኖሩ ሰዎች አሉ። እንዳሉት ቢሆን ደስ ይል ነበር። የምንሰማቸው ኬዞች ግን ከሆኑ ዓመታት በኋላ ያሳምማሉ። ከዛ እንጀምር። እሺ፣ ያው እንደገለጽሽው ነው። በአብዛኛው መጀመሪያ ጋብቻ ከመመስረቱ በፊት ሁለቱ መፈቃቀድ አለባቸው። ፍቃድ የሚለው ነገር መሰረታዊ ነገር ነው። ልባችን በቂ ነው ያልሽው ነገርም ይበቃና፣ ሁለተኛው ደግሞ ህጋዊ ነገሮችን መሰረት ያደርጋል ማለት ነው። ልብ ስለማይበቃ አዎ። መጀመሪያ ግን ለጋብቻው አብሮ ለመኖር መሰረታዊ ነገር መፈቃቀድ ነው። ህጉም ምንድነው? ጋብቻ ከመመስረቱ በፊት ወይም ልክ ጋብቻው ህጋዊ ለሚያደርገው ፍቃድ ነው። የሁለቱ ተጋቢዎች ፍቃድ ነው። ያ ፍቃድ ካለ ቀጥሎ ምን ይመጣል? ህጋዊ መስፈርቶች ከእድሜ አንጻር ሌሎች ነገሮችን መሰረት አድርጎ መስፈርቶችን የሚያሟሉበት ነገሮች አሉ። ከዛ ቀጥሎ ምንድነው? ሶስቱ የጋብቻ መንገዶች አሉ የምንላቸው መሰረታዊ ጋብቻ አለ ብለን ልናስረዳባቸው የምንችላቸው ሶስቱ የጋብቻ አይነቶች። አንደኛው አንቺም እንደተገለጽሽው በሃይማኖት አለ፣ በብሔራዊ ጋብቻ ወይም በክብር መዝገብ ሹም የምንላቸው ወይንም በመዘጋጃ በተለምዶ የሚባለው ማለት ነው። የባህላዊ ደግሞ አለ፣ የሃይማኖቱም አለ፣ ሶስቱ ማለት ነው። እነዚህ ጋብቻዎች በመሰረቱ በተለያዩ መንገዶች ነው የሚፈጸሙት። አንደኛው የክብር መዝገብ ሹም የምንለው በመዘጋጃ የምንለው ማለት ነው። ሄዶ አሁን በወረዳ ሆኗል። ሁለቱም ተጋቢ ወገኖች የጋብቻ ስነስርዓት አድርገው ውል ተዋውለው ጋብቻው ሰርቲፊኬት ያገኛል። ኦን ዘ ስፖት ያገኛል ማለት ነው። ሰርቲፊኬሽኑ እዛ ጋር ይመዘገባል ማለት ነው። በአዋጅ ቁጥር 760/2004 መሰረት እነዚህ ጋብቻ፣ ሞት፣ ልደትና ፍቺ ይመዘገባሉ። ቀጥታ በዛ መልኩ የመመዝገብ ኃላፊነቱን የሚወጣው የክብር መዝገብ ሹሙ ወዲያው ጋብቻው ከፈጸመ በኋላ ምዝገባው ይከናወናል ማለት ነው። ያ ሌጋል ነው። ህጋዊ ውጤቱም በዋናነት እንደ ባልና ሚስቶቹ በማንኛውም ሁኔታው ላይ የህጋዊ ውጤት አለው ማለት ነው። ሌሎች ሁለቱ ግን ቀጥታ በክብር መዝገብ ሹም ፊት ላይፈራረሙ ይችላሉ። ለምሳሌ በሃይማኖት ብናይ በቤተክርስቲያንም በመስጊድም ሊጋቡ ይችላሉ። ሃይማኖታዊ ስርዓቱን በጠበቀ መልኩ ተጋብተው ሊኖሩ ይችላሉ። ያን ሲፈጽሙ ሃይማኖታዊ መስፈርቶችን አሟልተው ስለሚሆን ግዴታ ክብር መዝገብ ሹም ጋር መፈራረም ወዲያውኑ ላይጠበቅባቸው ይችላል። ነገር ግን ይህን ጋብቻ ከፈጸሙ ዊዝን 30 ቀን ውስጥ ይህ ጋብቻ በክብር መዝገብ ሹሙ መመዝገብ አለበት፣ ሬጂስተርድ መደረግ አለበት ማለት ነው። ያ ሬጂስትሬሽን የሚጠቅማቸው ወደ በኋላ በላይ እናነሳቸዋለን። ብዙ አይነት ጠቀሜታዎች አሉት። በሃይማኖት ጋብቻ ተጋብቶ ሌጋል ግራውንድ አለው፣ ሌጋል ነው። ህጋዊ ውጤቱ ከመዘጋጃ ቤት ከምንለው ክብር መዝገብ ሹም ከምንለው እኩል ተፈጻሚነት ያለው ጋብቻ ነው። ነገር ግን መመዝገቡ ደግሞ የሚያመጣቸው ጥበቃዎች አሉ በተመሳሳይ ማለት ነው። ባህልም እንደዚሁ በባህላዊ ጋብቻም በተመሳሳይ መልኩ እንደ ሀገራችን እንደተለያዩ አካባቢዎች ባህል መሰረት ጋብቻ ይከናወናል። ያ ጋብቻ አሁንም መመዝገብ አለበት። ቅድም እንደጠቀስኩ በ30 ቀናት ውስጥ መመዝገቡ አስገዳጅ ነው። ተመዝግቦ ህጋዊ ጥበቃ እንዲያገኝ ይረዳዋል ማለት ነው።
ምዝገባዎች በዚህ መልኩ ነው የሚከናወኑት። ምዝገባ እያልን ስንሄድ ያው ነገሩን ከበድ የማድረግ አይነት ነገር አድርገን ልናስብ እንችላለን። ምዝገባ ሳናደርግ ሳንለፋ እንደ ባልና ሚስት እየኖርን ነው በሚል ህግ የሚታይበት አግባብ አለ። ብዙ ጉዳይ በሚል መደበኛ የሆኑ ምክሮችን ስንመክር እንሰማለን። ነገሩ ፍርድ ቤት አካባቢ እንደምናስበው ቀላል ነው? ያልተመዘገበ ነገርን ፍትህ እንዲያገኝ የማድረጉ ነገር ቀላል ነው? ቀላል አይደለም። መጀመሪያ ምዝገባን በተመለከተ ቅድም እንዳነሳ ነው ማለት ነው። መጀመሪያ ጋብቻ መኖር አለበት ለምዝገባው ማለት ነው። በሶስቱ የጋብቻ መስመሮች መጋባት አለበት ወንዱና ሴቷ ማለት ነው። ያን ከተጋቡ በኋላ ይመዘገባሉ። አውቶማቲካሊ የሚመዘገቡ አሉ። ቅድም እንደጠቀስኩት በብሔራዊ ጋብቻ ሲሆን በ30 ቀን ውስጥ ደግሞ መመዝገብ ያለባቸው ሁለቱ የሃይማኖትና የባህላዊ ጋብቻዎች አሉ። ህጉ የሚያውቀው ሶስቱን ብቻ ነው ጋብቻ ተፈጽሟል ብሎ ሪኮግናይዝ የሚያደርገው ማለት ነው። ከዛ ውጭ ያለውን እንደ ጋብቻ አይደለም የሚቆጥረው። ኢቨን አሁን ቀደም እንደጠቀሽው በማህበረሰቡ ዘንድ በተደጋጋሚ እየተደረገ ያለው ነገር እንደ ባልና ሚስት አብሮ መኖር ነው። ጋብቻ ሳይኖር ነው ራሱ ርዕሱ ማለት ነው። በህጉ ላይ በአንቀጽ 98 ላይ በተሻሻለው የቤተሰብ ህግ ላይ አንቀጽ 98 ላይ እንደ ባልና ሚስት አብሮ መኖር ጋብቻ ሳይኖር ብሎ ነው በግልጽ የሚያስቀምጠው። ጋብቻ እንዳልሆነ ነው ሪኮግናይዝ የሚያደርገው። ነገር ግን ይሄ ነገር ሀፕን እስካደረገ ድረስ ከሌላ የሚሰጣቸው አካላት አሉ። ቨልነራብል ግሩፖች፣ ሴቶች፣ ህጻናት መብታቸውን ለማስጠበቅ ሲባል የተደነገገ ድንጋጌ ነው እንጂ እንደ አራተኛ የጋብቻ አይነት የሚቆጠር አይደለም። ብዙ አይነት መብታቸውን የማያስጠብቅ ግንኙነት ነው። ለምሳሌ በቤተሰብ ህጉ ላይ ተሻሻለ የቤተሰብ አዋጅ ቁጥር 2/1392 ላይ አንድ ባል የሚስቱ ሳታውቅ ንብረት ቢሸጥ ሚስትየው ባወቀች በ6 ወር ውስጥ የማስፈረስ መብት አላት ውሉን። እቺ ሚስት ስለሆነች ነው የምታስፈርስበት በዛ ድንጋጌ ውስጥ። ነገር ግን እንደ ባልና ሚስት በሚሆኑበት ጊዜ ግን ይህንን የማድረግ ራሱ መብት የሚሰጣት ከ3 ዓመት በኋላ ነው። እሱንም ይህንን መብት አይሰጣትም። እንደ ማንኛውም በጋራ እንዳፈሩ ሰዎች ነው እንጂ የሚስትን ያክል መብት አይሰጣትም። አስቆሙልኝ ማለት አልችልም። ሰርቲፊኬት ሳይኖረኝ ባልካቸው 3 ህጋዊ የጋብቻ አካሄዶች ውስጥ ሳልሆን እንደ ባልና ሚስት ግን እየኖሩ ነው ብሎ ማህበረሰብ ያውቃል። መኪና አለኝ ብዬ አስባለሁ፣ ወይም ቤት አለ፣ እሱ ሊሸጥ እየተደራደረ ነው። አስቆሙልኝ በህግ አምላክ ማለት አልችልም። ይህንን በነገራችን ላይ በንብረት ጉዳይ ላይ አብራ የምትኖረው ነዋሪዋ ወይንም እንደ ባልና ሚስት የምትኖረው ሚስት ከ3 ዓመት በኋላ ነው የንብረት ጉዳዩን ማንሳት የምትችለው በራሱ ማለት ነው። ከንብረት ጋር በተያያዘ የሚጠየቁ ጥያቄዎች አውቶማቲካሊ በጋብቻ ቢሆን ኖሮ ምዝገባው በተካሄደ በንጋታው ወይንም ኢሚዲየትሊ መብቷ እኩል ነው ከባልየው እኩል፣ የተለየ ውል ከሌለ በስተቀረ ማለት ነው። ነገር ግን እንደ ባልና ሚስት በሚሆንበት ጊዜ ከንብረት ጋር በተያያዘ መጠየቅ የምትችለው ከ3 ዓመት በኋላ ነው። በጋራ አብረው መኖር ከጀመሩ እንደ ባልና ሚስት መኖር ከጀመሩ እስከ 3 ዓመት በኋላ ነው ይህ ነገር እንደዚህ አይነት ጥያቄዎች ማንሳት የምትችለው። ነገር ግን የግሏ ከሆነ የማስቆም መብት አላት። የግል ንብረቷ ይዛ የመጣችው የግል ንብረት ከሆነ ይህንን ማረጋገጫ ማቅረብ የምትችልበት ነገር ሊኖር ይችላል። የሚኖርባቸው መንገዶች አሉ። ለምሳሌ መኪና ቢሆን ሊብሬ ነው የሚሆነው። የእሷ ቢሆን እሱ በተለያየ መንገድ ሊሸጠው ቢያስብ በውክልና በምን ሰበብ ቢሸጠው ቢያስብ የማስቆም መብት አላት። ምን አስቤ መሰለ እሱን ያልኩት፣ ለምሳሌ አንዳንድ ጊዜ እስከሆነ ደረጃ ድረስ ሰርታ ኢንቨስት የምታደርገው ነገር ለብዙ ጥቅም ሲባል ወይም ደግሞ በፍቅር ቅድም እንዳለው ስሜት ውስጥ እንሆንና ጨለም ይልብናል። የፍቅር ስሜት ውስጥ ስንሆንና እሱ የሚያስተዳድራቸው በሱ ስም ሊብሬው፣ በሱ ስም ካርታው፣ በሱ ስም ሌላ ቢዝነስ ሊኖር ይችላል። እሱን ማድረግ አትችልም የእሷን ቢሆን እንኳን። ምክንያቱም ህጉ ከለላ አይሰጥም። እንደ ባልና ሚስት አብሮ የኖሩትን ሰዎች ኢቨን በሰደንሊ ሊለያዩ ይችላሉ ተብሎ ስለሚገመት ከንብረት ጋር በተያያዘ በሱ ስም ያለን ነገር አውቶማቲካሊ የጋራ ነው ለማለት የሚያስችል ኤቪደንስ የላትም። ኤቪደንስ የሚኖራት በተለየ ኤክሰፕሽናሊ እሷ የማስረዳት ሸክሙ በጣም እሷ ላይ ነው የሚጣለው ማለት ነው። ምክንያቱም አንደኛ በስሙ ነው ያለው ሊብሬው ወይንም የቤት ካርታው በስሙ እስካለ ድረስ እሷ ገንዘብ ኮንትሪቢዩት ስለማድረጓ ምንም ማረጋገጫ የለም። እሱም ካላት የመከራከር መብት አላት፣ ዝግ አይደለም። ግን ሞስትሊ በአብዛኛው አንድ ሰው ባለ ንብረት ተብሎ የሚገመተው
በሊቤ እና በተለያዩ በመኖሪያ ቤት ወይንም የማይንቀሳቀስ ንብረት በሚሆንበት ጊዜ ካርታ ነው። እነዚህ ነገሮች በሱ ስም እያሳዩ ባለበት ሁኔታ ከዚህ በተሻለ መልኩ የማስረዳት ሸክም የተሻለ ማስረጃ የምታቀርብበት መንገድ ላይኖር ይችላል። ምክንያቱም የተሻለው ማስረጃ በሱ ስም ስለሚያሳይ ማለት ነው። እነዚህ አይነት ነገሮች እንደ ባልና ሚስት በሚኮንበት ጊዜ ያጠበዋል። መብታቸውን በንብረት ደረጃ የሚያጠብበት መንገድ አለ ማለት ነው። ከለላ ያደርጋል ህጉ ታዲያ ለዚህኛው የትዳር አይነት ወይም እንደ ባልና ሚስት አብረው ለሚኖሩት ሲባል ምኑን ነው የሚከልለው? አንደኛ ከለላው ከንብረት አንጻር ቅድም እንደጠቀስኩት በሱ ስምም ሆነ በሷ ስም ጋብቻው እንደተከናወነ የጋራ ነው ተብሎ ነው የሚገመተው፣ ንብረቶች በሙሉ ማለት ነው። ሌላ ከየት አመጣው? የምዝገባዎቹ ሳይሆኑ በህግ አግባብ የተደነገጉት ሳይሆኑ እንደ ባልና ሚስት የመኖር ያልነው ይሄ ህጋዊ ያልሆነው ያልነው ውስጥ ከለላ አለን ብለው ያስባሉ ሰዎች። ምክንያቱም እንደ ባልና ሚስት እንደምንኖር ጎረቤት ያውቃል፣ ማህበረሰብ፣ ጓደኞች ያውቃሉ፣ ልጅ አፍርተናል ይባላል። ምን አይነት ከለላ ጥቅም አይተው ነው ይሄ ከጋብቻ ውጪ እንደ ባልና ሚስት የሚኖሩትን መሰረት አድርጎ ከለላው ህጉ ምንድን ነው ያስቀመጠው? እውቅና ባይሰጥም ለህፃናትና ለልጆች ተብሎ ወይንም ለሚስት ተብሎ ለሴቷ ተብሎ ድንጋጌው አለ፣ ህጉ ላይ ተደንግጓል። እንደ ባልና ሚስት አብሮ መኖርን መሰረት አድርጎ በንብረት ረገድ መብቱ እኩል ነው የሚል አለው። በልጆች ልጅነትና አባትነትን መሰረት አድርጎ እንደ ባልና ሚስት አብረው የሚኖሩ ወንድና ሴት ጋር የተወለደ ልጅ እንደ ኖርማል ጋብቻ እንደተደረገ ግንኙነት ውስጥ እንደተፈራ ይቆጠራል። መብቶቹ በሙሉ ተመሳሳይ ናቸው። ባልና ሚስቱ ላይ ያለውም ግዴታ ተመሳሳይነት አለው። ከንብረትም አንጻር እንደነገርኩሽ ኤክሰፕሽናሊ ከ3 ዓመት በኋላ ነው ከለላ የሚሰጠው። እስከ 3 ዓመት ግን ብዙ ነገር ሊሆን ይችላል። እሱ ነው እኮ የምንለው። ከ3 ዓመት በኋላ አሁን በአብዛኛው 3 ዓመት ከሞላህ በኋላ ችግር የለውም የሚባል አባባል አለ። 3 ዓመት ከሞላ በኋላ ጋብቻ የለም፣ እንደ ጋብቻ አይቆጠርም፣ እንደ ባልና ሰነድ አይታይም። ከንብረት አኳያ ለመጠየቅ ያስችላል እንጂ የሚባለው ንብረትን ለመጠየቅ ለምሳሌ ሴቷ ከእውቀት ማነስ ከተለያዩ ጫናዎች ገብታ መኖር ጀምራ ከሆነ ጊዜ በኋላ ቢጣሉ ባይስማሙ ምንም ነገር ሳታገኝ እንዳትሄድ መብቷን ለማስከበር የተደረገ ድንጋጌ እንጂ አፕሪሼት ተደርጎ ወይንም በጣም እንዲለመድ የሚበረታታ ጉዳይ ሆኖ አይደለም። በልጅም ረገድ ልጆች ይወለዳሉ። በዚህ ግንኙነት ውስጥ ልጆቹ ጋብቻ እንዳለበት ግንኙነት መብት አላቸው። የህፃናትን መብት መሰረት አድርጎ ማለት ነው። በአግባቡ የማደግ ቀለብ የማግኘት አባታቸውን እናታቸውን እንክብካቤ የማግኘት መብታቸውን መሰረት አድርጎ ይሄ ድንጋጌ ተቀምጧል። ከለላ የሚያደርጋቸው ከነዚህ አንጻር ነው። ያም ከለላ ግን ሙሉ ከለላ አይደለም። ቅድም እንደጠቀስኩት ለምሳሌ ሰነድ ስለሌለ በየቦታው የጋብቻ ሰነድ ስለሌለ ንብረቱን የማስጠበቅ እድል አይኖራትም፣ ወንዱ ወይም ሴቷ ማለት ነው። ስለሚሆነውም ነገር ላታቅ ትችላለች። ለምሳሌ እንደ ባልና ሚስት አብረው እየኖሩ እሱ ያላገባ አውጥቶ ንብረቱን ሊሰጥ ይችላል፣ በሱ ስም ያለውን። ህጉም የሚያውቀው እንዳላገባ ነው። ምክንያቱም እዛ ጋር ሬጂስትሬሽን የለም። ያስተናግደዋል። ከተሸጠ በኋላ ነው። አንድ ጥያቄ፣ እንደ ባልና ሚስት እንደሚኖሩ ጎረቤት፣ ቀበሌ፣ በቃ ይሄ ማህበረሰቡ ኢንፎርማሊ ያውቃል። ወረቀት ግን የለም። እሱ የሆነ ነገር ሊሸጥ ያላገባ ብሎ ሄዶ ሲያወጣ አንተማ አግብተሃል የከሊት ባል አይደለህ እንዴ መባል ይችላል? አይችልም። አላገባም። አይቻልም። አላገባማ። አሁን እሱ ሲሸጥ በሌላ ህግ ይጠየቃል እንጂ ስቲል አላገባም። ያሰውኩ ማንም ደፍሮ የከሌ ሚስት ነሽ የከሌ ባል ነህ ማለት አይችልም። እንደ ባልና ሚስት እየኖሩ ነው እንጂ ጋብቻ የለም። ያላገባ ቢያወጣም እሱ ወንጀለኛ ሊባል አይችልም። ነገር ግን የጋራ ንብረታቸውን በሚሸጥበት ጊዜ ያስጠይቀዋል እንጂ ለምሳሌ ፓርትነርሺፕ የጋራ የሆነ ሀብትን ስትሸጪ የአንዱን ግለሰብ መብትን ስታጠቢ የምትጠይቅበት የህግ ድንጋጌ ይኖራል እንጂ። በዚህ አይነት ታዲያ ምኑ ነው የጋራ ንብረት ሊያስብል የሚችለው? ቅድም እንዳልከው ነው እኮ የሚሆነው። እሷ እዛ ጋር ኢንቨስት ስለማድረጓ ወይም እሱ ኢንቨስት ስለማድረጉ ማስረጃ አቅርብ ሲባል ካላቀረበ በስተቀር አንዳንድ ጊዜ እንዲሁ ስንኖር ሼር እያደረግን ማንም የማያውቃቸው ሀብቶች ሊኖሩን ይችላሉ። ስለዚህ
የጋራቸው ነው ይሄ እንድንል የሚያደርገን ነገር ምንድን ነው? የጋራቸው ነው የምንለው ቅድም እንደጠቀስኩት ከ3 ዓመት በኋላ ያለው ንብረት በማንኛውም ሁኔታ የጋራቸው ነው። ከ3 ዓመት በኋላ ካፈሩት በኋላ ያለው ንብረት በሙሉ 3 ዓመት ከቆዩ በኋላ ሁሉም ንብረቶች የጋራ እየሆኑ ይቀጥላሉ። ያ ማለት ያንን በጋራ በ3 ዓመት ውስጥ አብረው መኖራቸውን ማስረዳት ይኖርባቸዋል ሁለቱም ማለት ነው። ወይም ተጎጂ ሊሆን የሚችለው አካል እንደ ባልና ሚስት አብረን ይኖረናል ለ3 ዓመት፣ ከዚህ ቀን ጀምሮ ማህበረሰቡ ባልና ሚስት ሆነው እንደ ባልና ሚስት አብረው እየኖሩ ነው፣ እንደ ባል እንደ ሚስት እየሆኑ ነው የሚኖሩት የሚለውን ሪኮግናይዝ የሚያደርግ ከሆነ ፋርዘር በሱ ስም ያለ ንብረት ወይም በሷ ስም ያለ ንብረት የጋራቸው ሆኖ ይቀጥላል ማለት ነው። ያ ማለት ምንድነው? ዲሲቭ ማድረግ ይችላል። አሁን እኛም የምናወራው ነገር ምንድነው? ይሄ ነገሮች ፋርዘር ጥንቃቄ ወይንም ብዙ አይነት ማስረጃዎች ከመሰብሰብ ሬጂስተርድ የሆነ ነገር ብዙ ከለላዎች ይኖሩታል፣ ጥበቃዎች ይኖሩታል። ይሄኛው ግን ማስረዳት ከፍተኛ የማስረዳት አልፊ ነው። ሊያለፋ ይችላል። ሁለተኛ ነገር ደግሞ ልታጭውም ትችላለች። ለምሳሌ እንደ ባልና ሚስት አብረው እየኖሩ ያሉ ግለሰቦች እየኖሩ ሳለ እሱ ያላገባ አውጥቶ ቢሸጠው ተላልፈናል። ከዛ ያንን መብት ያንን ንብረት ለማስመለስ ብዙ አይነት ክርክሮች ያጋጥማሉ። ያኛው ገዢውም አለ እኔ ያላቅም ያላገባ አምጥቶልኝ ነው፣ ያላገባውንም ሄጄ አጣርቻለሁ፣ ወረዳ ሄጄ አጣርቻለሁ። እያንዳንዱ ሰነዶች ህጋዊ ናቸው፣ እኔ ልጠየቅ አይገባም ይላል። እሷም ደግሞ እንደ ባልና ሚስት አብረን የኖረን ነው፣ የለፋሁበት ነው፣ ከዚህ ተበድሬ ከዚህ ቦታ ገንዘብ አምጥቼ የገዛ ነው ንብረት ነው ብትል ይህንን ሶልቭ ለማድረግ አስቸጋሪ ነው። በቀላሉ ሶልቭ ማድረግ የሚቻለውን ነገር ማለት ነው። ብዙ ጊዜ ከያዝካቸው ኬዞች ውስጥ ግን ወንዶች ናቸው ሴቶች ናቸው በዚህ ጉዳይ ችግር ውስጥ ያሉት?